ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከሰዓቱ ዜናዎች ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። የኢትዮጵያ ሰላማዊ የኒኩሌር ልማት ለኢኮኖሚና ማህበራዊ እድገት ወሳኝ ሚና አለው ተባለ። የኢትዮጵያ ሰላማዊ የኒኩሌር ልማት መርሃ ግብር በአስተማማኝ የኃይል አቅርቦት ፈጣን የኢኮኖሚና ማህበራዊ እድገቷን ለማሳለጥ ወሳኝ ሚና እንደሚኖረው የዓለም አቀፍ አቶሚክ ኃይል ኤጀንሲ ገለጸ። የዓለም አቀፍ የአቶሚክ ኃይል ኤጀንሲ የቴክኒክ ትብብር መምሪያ የአፍሪካ ጉዳዮች ክፍል ዳይሬክተር ጋሻው ገበየው ለኢዜአ እንደገለጹት ኢትዮጵያ ከፍተኛ የህዝብ ቁጥር ያላትና ፈጣን የኢኮኖሚ እድገት እያስመዘገበች የምትገኝ ሀገር ናት። የኢትዮጵያን የኢኮኖሚና ማህበራዊ ልማት ለማፋጠንም አነስተኛ የካርበን ልቀት ያለው አስተማማኝ የኒኩሌር ኃይል አቅርቦት ወሳኝና ጉልህ አስተዋጽኦ እንደሚኖረው ገልጸዋል። የዓለም አቀፉ የአቶሚክ ኃይል ኤጀንሲም በቴክኒክ ትብብር አማካኝነት ለኢትዮጵያ ሰላማዊ የኒኩሌር ልማት መርሃ ግብር አስፈላጊውን ድጋፍ ለመስጠት ቁርጠኛ መሆኑን ተናግረዋል። የኒኩሌር ሳይንስና ቴክኖሎጂ በግብርና፣ ጤና፣ ኢንዱስትሪ፣ ውሃና በአካባቢ ጥበቃ አስተዳደር ስርዓት የኢኮኖሚ እድገትን ለማሳለጥ ወሳኝ መሳሪያ መሆኑን አንስተዋል። የኒኩሌር ልማት መርሃ ግብር በአስተማማኝ የኤሌክትሪክ ኃይል አቅርቦት በአነስተኛ የካርበን ልቀት ለአካባቢ ስነ ምህዳር ደህንነት ተመራጭ መሆኑን አስረድተዋል። በኢትዮጵያም አስተማማኝ የኃይል አቅርቦትን በመፍጠር የግብርና ኢንዱስትሪና ሌሎች የኢኮኖሚና ማህበራዊ መስኮች ቀጣይነት ያለው እድገት ለማሳለጥ ወሳኝ ሚና እንደሚኖረው አንስተዋል። በቀጣይም ኢትዮጵያ የኒኩሌር ሳይንስና ቴክኖሎጂ ልማትን የሚያሳልጥ ብቁ ሰው ኃይል ማፍራት እንደሚኖርባት አስገንዝበዋል። የዓለም አቀፉ የአቶሚክ ኃይል ኤጀንሲ ከኢትዮጵያ ጋር የሚኖረውን ትብብር አጠናክሮ እንደሚቀጥልም አረጋግጧል። የኢንፎርሜሽን መረብና ደህንነት አስተዳደር ከ10,000 በላይ ጥቃትና ሙከራ እንደተደረገበት አስታወቀ። በአስተዳደሩ የሳይበር መከላከል ዳይሬክቶሬት ዳይሬክተር መሐመድ ፈረጃ ለኢዜአ እንዳሉት በያዝነው በጀት ዓመት የመጀመሪያ 3 ወራት 13443 ጥቃቶችና የጥቃት ሙከራዎች ተመዝግበዋል። ከሙከራዎቹ መካከልም ከፍተኛውን መጠን የያዘው ሰርጎ ገብ በተሰኘው የሳይበር ጥቃት መሆኑን ገልጸው ይህም በድረገጽ በቁልፍ መሰረተ ልማቶችና በሌሎች ዘርፎች ላይ ኢላማ ያደረገ እንደነበር አስረድተዋል። በመሆኑም በኢንፎርሜሽን መረብ ደህንነት አስተዳደርና ቁልፍ መሰረተ ልማቶችን በሚያስተዳድሩ ተቋማት ጥረት 97.16% ለሚሆኑት የጥቃት ሙከራዎች ምላሽ ተሰጥቷል ብሏል። በዚህም መሰረት የሳይበር ጥቃቶችን በመቆጣጠር የጉዳት መጠንን በመቀነስ ድጋሚ ለጥቃት እንዳይጋለጡ ደህንነታቸውን የማጠናከር ስራ መከናወኑን ገልጸዋል። የሳይበር ጥቃት ሙከራዎች ሲሳኩ እንደ ሀገር ይደርስ የነበረውን ጉዳት ከፍተኛ መሆኑን ነው አቶ መሐመድ ፈረጃ የተናገሩት። በቀጣይም በሀገር ላይ የሚቃጡ የሳይበር ጥቃቶችን ለመከላከል የሚደረገው ቅንጅታዊ ስራና ብሔራዊ ጥቅምን የማስጠበቅ ተግባር ተጠናክሮ እንደሚቀጥል አመልክተዋል። በኤሌክትሪክ መሰረተ ልማቶች ላይ ከ142 ሚሊዮን ብር በላይ የሚገመት ጉዳት ደረሰ። በስርቆትና ውድመት የተነሳ በኤሌክትሪክ መሰረተ ልማቶች ላይ ከ114 ሚሊዮን ብር በላይ የሚገመት ጉዳት መድረሱን የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። የኢትዮጵያ የኤሌክትሪክ አገልግሎት በኤሌክትሪክ መሰረተ ልማትና የኃይል ስርቆት ላይ የደረሰበትን ጉዳት አስመልክቶ በዛሬው ዕለት ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ዋና ስራ አስፈጻሚ አንዋር አብራር ባለፉት 4 ወራት በመሰረተ ልማት በተፈጸመ ስርቆት፣ በመኪና አደጋ በደረሰ ውድመትና በኃይል ስርቆት በድምሩ 114 ሚሊዮን 299,093 ብር የሚገመት ጉዳት በተቋሙ ላይ ደርሷል ብለዋል። በ17 ትራንስፎርመሮችና በኤሌክትሪክ ኃይል አስተላላፊ ኬብል ላይ በተፈጸመ ስርቆት ከ111 ሚሊዮን በላይ ጉዳት ደርሷል ሲሉ ገልጸዋል። በመኪናም ግጭት የደረሰ የመሰረተ ልማት ውድመት ብዛት 15 ሲሆን
በብር ሲተመን 18 ሚሊዮን 178731 ብር ጉዳት ማጋጠሙን አብራርተዋል። ተቋሙ ባለፉት 4 ወራት 36.45 ጊጋዋት የኤሌክትሪክ ኃይል ስርቆት መፈጸሙን ጠቁመው በዚህ ምክንያት ተቋሙ 13 ሚሊዮን 184677 ብር አጥቷል ሲሉ አብራርተዋል። በአጠቃላይም ባለፉት 4 ወራት 107 ጉዳቶች እንደተመዘገቡ ጠቅሰው 10 የወንጀል ክሶች ተመስርተው በፍርድ ሂደት ላይ እንደሚገኙ፣ ቀሪዎቹም በፖሊስ የምርመራ ሂደት ላይ መሆናቸውን አስረድተዋል። የወላይታ ሕዝብ የዘመን መለወጫ በዓል ጊፋታ በዓለም ቅርስነት ተመዘገበ። በህንድ ኒው ዴሊ እየተካሄደ በሚገኘው 20ኛው የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የማይዳሰሱ የባህል ቅርሶች ጥበቃ ኮሚቴ ጉባኤም ተካሂዷል። በዚህ ጉባኤ ላይ ኢትዮጵያ በዓለም ቅርስነት እንዲመዘገብ ያቀረበችው የወላይታ ሕዝብ የዘመን መለወጫ በዓል ጊፋታ በሰው ልጅ የማይዳሰሱ የባህል ቅርሶችን ዝርዝር ስር ተመዝግቧል። ጊፋታ እድሜ፣ ጾታ፣ ሃይማኖት ወይም ሌላ ማህበራዊ ደረጃ ሳይለይ ለሁሉም ሰላምና ማህበራዊ ትስስር አስተዋጽኦ በማድረግ በዩኔስኮ የተለዩትን ዘርፎች ያካተተ ሁሉን አቀፍ ተግባራት በማበረታታት የሚከበር በዓል መሆኑን በዓለም ቅርስነት እንዲመዘገብ አብቅቶታል። በዚህ ጉባኤ ላይም የኢፌዴሪ ቱሪዝም ሚኒስትር ሰላማዊት ካሳ ለዓለም አቀፉ ማህበረሰብ ንግግር አድርገዋል። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። ወደ ውጭ ዘገባዎች አመራለሁ። ፕሬዚዳንት ቮሎዲሚር ዜሌንስኪ ግዛታችንን ለሩሲያ አሳልፈን አንሰጥም አሉ። የዩክሬኑ ፕሬዚዳንት የአውሮፓውያኑን ድጋፍ እያጠናከሩ ባሉበት ወቅት ግዛታችንን ለሩሲያ አሳልፈን የምንሰጥበት የሕግም አግባብ ሆነ የሞራል ግዴታ የለብንም ብለዋል። ሸሪፍ ኢማም ተጨማሪ ያለው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለሩሲያ ግዛት አሳልፎ መስጠት ፈጽሞ የሚመከር ጉዳይ አይደለም ሲሉ ዳግመኛ አስታውቀዋል። ዜሌንስኪ ይህንን ያሉት ማክሰኞ ዕለት ከአሜሪካ የመጣባቸውን ጫና በተመለከተ ከግዛታቸው ተቆርሶ ለሩሲያ የሚሰጥ አንዳች መሬት አይኖርም በሚል ከአውሮፓውያን ለሀገራቸው ድጋፍ ለማሰባሰብ እየጣሩ ባሉበት ወቅት ነው። ያለምንም ጥርጥር ሩሲያ ግዛታችንን አሳልፈን እንድንሰጥ እየገፋፋችን ነው። እኛ ደግሞ ምንም ነገር አሳልፈን መስጠት አንፈልግም፣ የምንዋጋው ለዚያ ነው ሲሉ ዜሌንስኪ ሰኞ ዕለት ለሪፖርተሮች ነግረዋል። ግዛትን አሳልፎ መስጠትን በተመለከተ ከሕግ አንጻር ምንም መብት የለንም ብለዋል። እንደ ዩክሬን ሕግ በሕገ መንግስታችን በዓለም አቀፍ ሕግ ከዚህ ባለፈም ይህንን ለማድረግ የሞራል ልዕልና የለንም ብለዋል። ማክሰኞ ዕለት በተለቀቀው ፖለቲኮ ጋር በነበራቸው ቃለ ምልልስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዜሌንስኪ በአሜሪካ የቀረበውን ምክረ ሐሳብ እንዲቀበሉ ግፊት ማድረጋቸውን ገልጿል። ዩክሬን ከግዛቷ ለሩሲያ ቆርሳ እንድትሰጥ፣ ይህም ለሩሲያ በ4 ዓመቱ ጦርነት የበላይነት እንዲኖራት የዜሌንስኪ አስተዳደር ይህንንም ሊፈጽም ይገባል ብለዋል። ዜሌንስኪ በሮም ከጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር ተገናኝተው በሰላሙ ሂደት ላይ መነጋገራቸውን ቢሮአቸው አስታውቋል። ትኩረት ሰጥተው ከተነጋገሩበት ሐሳብ መካከል የአሜሪካና የአውሮፓ ህብረት እንዲሁም በመፍትሄዎች ላይ ነው። እንደ መግለጫው ይህ ጉዳይ በአውሮፓ አህጉር ላይ የራሱ የሆነ ተጽዕኖ አለውና ብለዋል። አክለውም ካነሷቸው ነጥቦች መካከል በቀጣይ የሚደረጉትን ወረራዎችን ለመከላከል የሚያስችል የደህንነት ዋስትና ማሳደግ እንደሚገባ፣ እንዲሁም በሩሲያ ላይ ጫና በማሳደር በቅን ልቦና ወደ ድርድር ጠረጴዛ እንድትመጣ ማድረግ የሚሉ ይገኙበታል። ዜሌንስኪ ቀደም ብለው ከሮም ውጭ በሚገኘው የጳጳሱ መኖሪያ በጎንዶልፎ ግንብ በመገኘት ከፖፕ ሊዮ 14ኛ ጋር ተገናኝተዋል። ከቫቲካን በወጣው መረጃ ፖፕ ሊዮ ቀጣይነት ያለው ንግግር እንዲካሄድ አሁን ላይ የተጀመረው ዲፕሎማሲያዊ ጥረት እውነተኛና ዘላቂ ሰላም እንዲያመጣ ምኞታቸው መሆኑን ገልጸዋል። ፖፕ ሊዮ 3 ጊዜ ከዜሌንስኪ ጋር የተገናኙ ሲሆን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር አንዴ በስልክ ተነጋግረዋል። በዚህም የተኩስ አቁም ስምምነት እንዲደረግ እና ሞስኮ ሰላም ለማራመድ እገዛ እንድታደርግ ጠይቀዋል። ሰኞ ዕለት ዜሌንስኪ በለንደን ከእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ ከፈረንሳይ ፕሬዚደንት ኢማኑኤል ማክሮን እና ከጀርመኑ ቻንስለር ፍሬድሪክ መርዝ ጋር ተገናኝተው ተነጋግረዋል። በንግግራቸውም በትራምፕ ትዕግስት ማጣት መሃል የዩክሬንን አቅም ማጠናከር ይገባል ብለዋል። ዜናውን ስናዘጋጅ አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል በዚህ ተጠናቋል። ዜናዎቹን እየመራው ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ